ምንድነው የተከሰተብኝ? ራሴን ያስናቁት ገባችሁ? ከሷ ጋር አፍላፊ እየተካፈትኩ ራሴን ያስናቁት። ይሄ ክብር ደግሞ እንትን ያልኩት እኔው ነኝ። ለምን እንደ ታናሽ እህት አይቻት አብሬያት ስለነበርኩ ጥፋቱ የኔ ነው የሱ አይደለም። ምክንያቱም አብርሃም ምን ዛሬ ላይ ምን ብቅጠቅጠው መልስ አይሰጠኝም። እኔ ልንገራችሁ እህቴ ምናምን ብሎ አሳስቆ ሊያልፈኝ ይችላል እንጂ መልስ አይሰጠኝም። ዴቭን አይታችሁታል። አግብቶ ወልዷል። ዛሬ ላይ ቀና ብሎ አያየኝም። እንደ ታላቅ ያከብረኛል። እሷ ግን ከኔ ጋር ማፈላፊ ተካፈተችው። ይሄ ምንድነው መሰላችሁ? ትክክል ናት ነው የምትሉት? ብትገለው ወይ ሰንበዲ ቢገለው ልክ ናት ነው የምትሉት? ለምን? ከደረሰባት አንጻር ከኋላ ካሳለፈችው አንጻር ትላላችሁ። ሁሉም ሴት የራሷ እኮ የምታሳልፈው ነገር አላት አይደል? እናቶች ሆናችሁ እስቲ ዓለም ላይ ብዙ እናቶች አላችሁ አይደል? ይሄ ማለት እሱ መውሰዱ ትክክል ነው እያልኩ አይደለም። አሁንም የምትረዳው ማንም የለውም። እናት ብዙ ነገር ትሸከማለች። ለልጆቿ ብላ ዋጋ ትከፍላለች በጣም ብዙ። እሷ ብቻ የተለየ የከፈለችው ዋጋ አለ። እሷም ሴት ነኝ። ሁሉም እናት ዋጋ ይከፍላል። ዓለማችን ላይ ያሉ እናቱ ኢትዮጵያውያን አይደለም ዓለማችን የኢትዮጵያ እናቶች ብዙ ነገሮች ያሳልፈዋል። እዚህ ጋር ሚዲያ ላይ ተወጡና ሩታ ብዙ ዋጋ ከፍላለች። ሩታ መስዋዕትነት። ቆይ እናንተ የት ነው? በዓለም ላይ ያሉ እናቶች ሁሉም ዋጋ ይከፍላሉ። ሁሉም ማንም በሰላም እስቲ የማን እናት ነው ልጁን እንደው በፍቅርና በደስታ አካባቢ ጋር የሚያሳድገው? አንዳንድ በቃ ከመቶ እንደው ወደ 50 እንኳን አይጠጉም። ከመቶ እንደው 10 ቢሆን ነው ማለት ነው በፍቅር ልጁን የሚያሳድግና አብሮ የሚኖር ማለት ነው። ሁሉ ጊዜ እናት ዋጋ ከፍላ ነው የምታሳድገው። ግን እዚህ ጋር የሚዲያ መስሊያ መስሏችሁ ማለት ነው፣ የቪዲዮ መስሊያ ሁላችሁም ትወጡና ሩታን በድሏታል፣ እንዲህ አድርጓታል። የገዛ ያበላቸው ያጠጣቸው ቡችሎቹ ራሱ ሳይቀሩ ቡችሎቹን ባላቸው ይሄን ሁሉ ሲሰሩ ይሄን ሁሉ ሲያደርጉ አሁንም ዛሬም አብይልን ሲያሰቃዩት ነበር ማለት ነው። ልጁን ደብቀሃል እያሉ እናንተ ምን አገባችሁ? ቆይ እስቲ እናንተ ምን ቤት ናችሁ? እነ ዳኒ እነ ምናምን ምን ቤት ናችሁ? ልጁ እኮ የእሱ ነው። እሷ ነች እኮ እነ ደስታ እነ ምናምን ቤተሰብ አለ አይደል? ቤተሰብ ሁሉን ነገር ይጨርሳል። እሷ አሁን ይሄ ብልጭት ነገር ትለቀለቀና ይሄንን ትለጠፍና በቃ እኔ አምሮ ቢሲያዊ ቀንተው ነው አምሮ ቢሲያዊ ትወድቃለች ብለው ምንድን ነው ያማረብሽ? በሜካፕ ነው ያማረብሽ? በግ ነው የትኛውን ትልሽ ነው? ይሄንን አንዴ መተሽ ዱባይ ይሄንን ሰብስበሽ በሱ ነው ያማረብሽ? ሌላ ምንድን ነው? እስቲ ቆይ የጉላችሁ በጣም ትገርሙኛላችሁ። አንዳንዶቻችሁ ደግሞ አብርሽን ደግ አደረገችው ምን አለችው የምትሉ ልጆች ማለት ነው። ሚዲያው በፊት እንደዛ ስታደንቁት የነበራችሁት ማለት ነው። እናንተ ምን ነክቷችሁ ነው? እሱ ቆይ እስቲ ምንድን ነው? እኔ እኮ ከመጀመሪያው ጀምሮ እንደ አብርሽ ያጠፋው ነገር ንገሩ። ወንድ ልጅ እኮ ነው ውሃ እየተደፋበት እየተደበደበ ወንድሞቿን እያስደበደበችው ወንድ ልጅ እኮ ነው እንዴ! ማን ነው እስቲ? እሱ አሁን እንደዚህ ተናገሩኝ እያለች ሰውን እንዴት እንደምትሳደብ እሱ እኮ የእሷን ቤተሰቦች አክብሮ ያም ሲናገረው ያው ያ ዱርዬ እንኳን ሲናገረው ቀና ብሎ ያይም። እሱ እኮ ለእሷ ስንት ነገር የሆነችላትን ለእሷ ብዙ ነገር ያረገችላትን ወንድሟን እስተ መሳደብ እስተ ስንት ነገር የሆነችላትን ነው ከፍ ዝቅ እያረገች ስትሰድባት የነበረችው ማለት ነው። የብልግናዋ ጥግ ማለት ነው። የብልግናዋ ጥግ። እስቲ አብርሽ የእሷ ቤተሰቦች እየደበደቡት እየሰደቡት ሁሉም ሲመጡ እንትል እያሉት እስቲ አብርሽ ምንድን ነው ጥፋቱ? እሷ እኮ በጣም በቃ የሆነ አለ አይደል? ይሄ እኮ አበባ እኮ ነው። የሰው ልጅ እኮ አሁን ይህንን ሰውን ስላዋራች ምን ስላልሽ ይሄን ሳልባሽ ስለቀያየርሽ አይደለም ምንም እንትን የምትይው ማለት ነው። ትዳርሽ ነበር የሚያዋጣሽ፣ ትዳርሽ ነው የሚያዋጣሽ። ከመጀመሪያው ጀምሮ አንቺ ነበርሽ ባልሽን መመለስ የነበረብሽ።
እንዴ ከመጀመሪያው ጀምሮ እኮ እሷ ነች በብዛት ያን ሁሉ እሱ ከእግሯ ላይ እየወደቀ ከእግሯ ላይ ወድቆ እየለመናት እየገፋችው እሷ ተበደለች ለብቻዋ እንትን ብላ ሁላችሁም ትነሱና ለማሽቃበጥ ማለት ነው። ለማሽቃበጥ አሁን እኮ ምንም ባይኖራት ቢቸግራት ዙራችሁ ሁልሽም አታዋትም። እውነት የለም ብላችሁ ሁልሽም አታዋትም። ወረ ቤተሰቦቿ ማለት ነው። ወረ እህቷ እንዴት ነው በፊት አሁን ታዋቂ ስለሆነች ነው። እህቷ እንዴት ነው በእሷ ሲሸቅር አልነበር እንዴ? እንደዛ እየሞለጨቻት አልነበር እንዴ? እንደዛ እያለቻት አልነበር እንዴ? ምን ነው አሁን በቃ አሁን ተለውጣ ሲያዋት ሁሉም እየወጣ አብርሽ እንደዚህ አያልኩ አብርሽ ይሰቀር አብርሽ ይገደል የምትሉት ማለት ነው። እሱ ነው እዚህ ደረጃ ያደረሳት ማን ነው? ወለ እናንተን ማለት ነው። ምን ከየት ከምን እንትን ከንትን የመጣችሁ እኮ መሰላችሁ? ከምንድን ነው ከረሆ የመጣችሁበትንም እያወቃችሁ እኔ በጣም ነው የሚገርመኝ። አንዳንዴ የመጣንበትን ማወቅም አለብን። እንደዚህ ክብር እያሳጣቸውን ስትሳደቢ ቤተሰቦቹን እንደዚህ ስታዋርጂ፣ አሁን ደግሞ ጋሽዬ ሊመጡ ነው። ጋሽዬንም ታዋርዳቸዋለች። እሷ በጣም ባርጋለች። በጣም በቃ ከምነግራችሁ በላይ የሆነ በቃ የሜሪ ተጋብቶባታል። የሜሪ ይሄ እኮ ይሄ ድሃ ሲያገኝ እኮ በቃ ጥጋቡ አይዘለቅም። ጥጋቡ ማለት ነው። ጥጋቡ አይዘለቅም። የመጣበትና የነበረበትን ይረሳል። ስለዚህ እኔ በጣም ነው አንዳንዴ የሰው ልጅ ግን ምንድን ነው እላለሁ። ለምንድን ነው የመጣንበትን ትንሽ እንኳን የማናስታውሰው? ለምንድን ነው ይህንን ነገር የማናስበው ብዬ ይገርመኛል። እንደ ስትመጪ ፎቶሽን እየለጠፉ እያሳዩሽ እኮ ነው ስትመጭ ምን እንደምትመስል እሱም ፎቶ እስቲ አማረቢ በሱ ላይ አማረብሽ፣ በሱ ላይ የታወቅሽው። አሁን ባልሽን ለማዋረድ ቢተባበሩሽ ቢቸግርሽ ዙሮ አይውሽም። ወለ ጋን ወለ ምናምን የምታያቸው ማለት ነው። አውልቀው ነው እንዴ? የት እናውቅሻለን እንዴ? የት እናውቅሻለን? አንቺ ባልሽን እንደዚህ ያረኪ ራስሽን ነው እኮ ዙረው የሚሰዱብሽ። ሌላ ምንም እንትን አይሉሽም። ራስሽን ነው ባልሽን ያዋረሽ። ሌላ ባል እንኳን ብታገቢ ያው እንደሱ ነው። በራቁት ፎቶ ራቁት እንትን ትይዝብኛለች ብሎ በቃ በስጋት ነው የሚኖረው። ለምን አንቺ በሰው ምክር ነው የምትኖሪው። ሌላ ባል ብታገቢ እንደዛው ነው። ያም ባልሽም ሁልጊዜ በስጋት ነው የሚኖረው። አሁንም አብሮሽ ቢኖር በስጋት ነው። አብሮሽ ቢኖር ራሱ እንደው ብትታረቀው ራሱ ምን አረገችኝ እያለ እንቅልፍም አይወስደውም። ስለዚህ እንዴ የራስሽን ብልግና ወዴት ትተሽ ነው? ሁሉም ደጋፊዎችሽም የራስሽን ብልግና ማየት አለባቸው።